ይህ ዛዶቅ ፐርዝ ነው። ተመስገን ነጋሽ ነኝ ከአውስትራሊያ። ካልባረከኝ አልለቅህም። ይህንን ቃል በዘፍጥረት ምዕራፍ 32 ላይ እናገኘዋለን። ግን ይህንን ቃል የተናገረውን ደግሞ ሰው ስንመለከት በረከት ምንድን ነው ብለን እንድንጠይቅ ያደርገናል። በተለይ በዚህ ዘመን በዚህ ጊዜ በረከቶች ሁሉ የሚለኩት በሚታዩ ነገሮች በሆነበት፣ በሚቆጠሩ ነገሮች በሆነበት፣ በሚዳሰሱ ነገሮች በሆነበት፣ ይህንን ግን ስንመለከት በዚህ ቃል መሰረት ስናየው ደግሞ የማይቆጠር የማይዳሰስ የማይታይ ግን እውነተኛ የሆነ በረከትን በዚህ ውስጥ እናየዋለን። ካልባረከኝ አልለቅህም። ይህንን አይተን እንደሆነ ዘፍጥረት ምዕራፍ 32 ከረጅም ጊዜ በኋላ ያዕቆብ ከወጣበት ከአባቱ ቤት በላባ ቤት ቆይቶ ወይንም በአጎቱ ቤት ቆይቶ ሲመለስ በመንገድ ላይ የተናገረው ቃል ነው። እንግዲህ ይሄ ሰው በመንገድ ላይ ይህንን ቃል ያናገረው ሁኔታ ላይ ምን አይነት ነገር ነበረው? እንደው ዝም ብሎ የነጣ ሌጣ የሆነ ሰው፣ በእጁ ባዶ የሌለ ነገር የሆነ፣ በዙሪያው ደግሞ ምንም ነገር የሌለ ሰው፣ የሚቆጥረው ያጣ፣ የሚበላው ያጣ፣ የሚያበድረው ያጣ የተቸገረ ሰው ነው ወይስ ምን አይነት ሰው ነበረ ብለን ስንል ያዕቆብ በዛ ሰዓት ላይ በብዙ ነገሮች ተባርኮ፣ ማለትም ልንቆጥረው የምንችላቸው የሚታዩ ነገሮች በረከት ናቸው እነዚህ ካልን የሚቆጠሩ ነገሮች የያዘበት ጊዜ ነበረ። በተለይ ሲጀመር ገና ከቤቱ ከአባቱ ቤት ሲወጣ በራሱ ብልሃት፣ በራሱ ጥበብ ወይ ደግሞ በእናቱ ምክር በረከትን በራሱ መንገድ ለማምጣት ለመውሰድ ወደ አባቱ ገብቶ ወንድሙን መስሎ ማለትም ኤሳውን መስሎ አባትየው ከመሞቴ በፊት ልባርክ የሚበላ አምጣልኝ ሲለው ይህንን እናት በጓዳ ሰምታ ስለነበረ ያዕቆብ ልክ ኤሳውን መስሎ ገብቶ ያንን በረከት እንዲቀበል፣ ያን በረከት ለመቀበል ደግሞ ኤሳው ፀጉራም ስለነበረ ፀጉራም የሆነ ልብስ ለብሶ እናትየው አደፋፍረው ያንን በረከት ለመቀበል ገባ፣ ተባረከ። ከዛ በኋላም ወጣ። ወንድምየው ከአደን ተመልሶ አባቱን ባርከኝ ሲለው እንዴ አሁን እኮ ወንድምህ በረከትን ወሰደ። የዛን ጊዜ ምክንያቱም ይስሐቅ አይኖቹ ፈዘዋል። ሊዳስሰው ብቻ ነው የቻለው። ስለዚህ ያው ወንድምየው ስለመሰለው ኤሳው ስለመሰለው ባረከው። ከዚህ በኋላ ነው ወንድሜ ይገለኛል ብሎ ወደ አጎቱ ወደ ላባ ቤት ሄደው። በአጎቱ በላባ ቤት ደግሞ በቆይታው ላይ ብዙ ነገሮችን አፍርቷል። ምንም ያህል ላባ ደሞዞቹን ቢለዋውጥበትም ከአንድም ሁለት ሚስት እስከ ማግባት፣ ልጆች እስከ መውለድ፣ ከብቶችንና ፍየሎች በጎችን እስከ ማካበት ይሄ ሁሉ ሆኖለታል። ስለዚህ ይሄ ሰው ነው ዛሬ እየተመለሰ ያለው። ይሄ ሰው ነው ዛሬ የነገርኩን እስከማደርግልህ አልተውም አልለቅም የተባለ ሰው እየተመለሰ ያለ ያዕቆብ። ክፍተቱን ለመሙላት በብዙ መሯሯጥ ውስጥ ገብቶ በብዙ መግባት ውስጥ በብዙ መውጣት ውስጥ ሄዶ የሚፈለጉትን ነገሮች በአይን የሚታዩና የሚቆጠሩ ነገሮች ብዙ የሰበሰበ ሰው ነው። ግን ውስጡ ይጮሃል። ካልባረከኝ የሚል ጩኸት አለ ውስጡ። ስለዚህ አንደኛ ወደዚህ ቦታ ሲመለስ እየቀረበ ሲመጣ፣ ምክንያቱም ወንድምየው በዛን ጊዜ ቢያገኘው አደጋ እንደሚያደርስበት ስለሚያውቅ የሸሸው ወንድም ዛሬ ግን ከብዙ ጊዜ በኋላ ሲመለስ አሁንም በዛው መንገድ ውስጥ ይጠብቀኛል ብሎ ስላሰበ ያዕቆብ ዘዴኛ ነው። ያዕቆብ ብልጥ ነው። ያዕቆብ አታላይ ነው። ስለዚህ ያዕቆብ አሁንም
የያዛቸውን ሰራዊት የያዛቸውን ሰዎችን በሁለት ከፍሎ አንደኛውን ፊት ለፊት አድርጎ ምናልባት ኤሳው መጥቶ አደጋ ቢጥል ለማምለጥ አንደኛውን አልፎ ቢሆን ደግሞ ሁለተኛውን አድርጎ አሁንም እነዛንም አደጋ ቢያደርስባቸው ምን ሊያደርግ ያዕቆብ ሊያመልጥ ብቻውን ወደ ኋላ ቀርቶ ነበረ። ኤሳው ወንድሙ እንኳን የመጣ እንደሆነ ከዛም በላይ መማለጃ የሚሆን ስጦታ፣ ማባበያ የሚሆን ስጦታ የሚቆጥረው ነገር የሚያባብልበት ነገር ያለው ነው። የሚበደር አይደለም፣ የሚፈልግ አይደለም። ባርከኝ የሚለው ሰው ያለው ነው። ለሰው መስጠት የሚችል ሰው ነው። ስለዚህ ያዕቆብ መስጠት የሚችለውን እጅ መንሻ በፊት ለፊቱ አሳለፈ። በሶስተኛ ደረጃ አይተን እንደሆነ የምስጋና ጸሎት ሁሉ ሲያሰማ እናያለን። ቁጥር 32 ምዕራፍ 32 ቁጥር 10 ላይ ምን ብሎ በትሬን ብቻ ይዤ ይህንን ዮርዳኖስን ተሻግሬ ነበር። በትር ይዤ ማንን? ዮርዳኖስን ተሻግሬ ነበር። አሁን ግን የሁለት ክፍል ሰራዊት ሆኛለሁ። በጣም ብዙ ነገር አለኝ፣ እምቆጥረው አለ። እኔ ማን ነኝ? ቤቴስ ምንድን ነው? ይሄ ሁሉ ምሕረት፣ ይሄ ሁሉ ቸርነት እንዴት እንደወጣሁ አውቃለሁ። እንዴት እንዳታለልኩ አውቃለሁ። እንዴት ሸሽቼ ነፍሴን ለማዳን እንደሄድኩ አውቃለሁ። ግን ይሄ ሁሉ ሆኖ በትር ይዤ ወጥቼ ነበረ። ስመለስ ግን የሁለት ክፍል ሰራዊት አደረገኝ። ስለዚህ ይሄ ሰውዬ እንዴት አልተባረኩም ይላል። ስለዚህ ይሄ ሰውዬ ዞር ሲል በዚህ ከበውታል፣ ዞር ሲል በዚህ ከበውታል፣ በዞር ሲል በዚህ እንስሶች አሉ። የሚቆጥራቸው ብዙ ነገሮች አሉ። አቤት የሚሉት ብዙ ሰው አለው። ልላክህ ቢለው የሚላክለት አለ። ዞር ቤት ልጆች የሌለው ነገር ቢጠየቅ የለውም የሚባል ሰው ነው። የሌለህ ምንድን ነው ቢባል የለም ብቻ ነው የሌለው። ግን አንድ ነገር ይጮሃል በሱ ውስጥ፣ ካልባረከኝ። ዋው! ስለዚህ በሶስት መንገድ በስትራቴጂን በዘዴ ለማምለጥ ዘዴኛ ነው። እቅዱን ያውቃል፣ ስትራቴጂ ያውቃል፣ ነድፏል። በጥበቡ በችሎታው እስከ ዛሬ ሲሮጥ ነበረ። በረከት ለመውሰድ በጥበብ በችሎታው በመንገዱ ላይ ሲሄድ በሚያስበው በሚያወደው የሚፈልገውን ነገር ለማግኘት እቅድና ፕላን ላይ የተደገፈ እርምጃ መራመድ የሚችል ሰው ነው። ዞር ብሎ ሲቆጥር ደግሞ ለማመስገን የሚሆነው ብዙ ነገሮች የከበቡት ሰው ነው። እኔ ማን ነኝ እያለ በትር ይዞ እንደወጣ የሚያውቅ ግን አሁን የተከበበ ሰው እንደሆነ ያየዋል። ከዛም አልፎ ደግሞ መስጠት የሚችል የተረፈው ነው። በክፉ ለሚፈልገው ወንድሙ ስጦታ የያዘ ነው። በክፉ ለሚፈልገው ወንድሙ እጅ መንሻ የያዘ ሰው ነው። ስለዚህ በእነዚህ ሁሉ ነገሮች የተከበበውን ሰው መተህ ልባርክህ ብትሉት ምንድን ነው የምትባርከኝ ብሎ ሊጠይቅ ይችላል። አሁን በዚህ ዘመን የምናየው ቢሆን ሰዎች ጥሩ መኪና እየነዱ ጥሩ ቤት ውስጥ እየኖሩ ጥሩ ስራ ኖሯቸው ጥሩ ቢዝነስ ኖሯቸው ጥሩ ልጆቻቸውን በውድ ትምህርት ቤት እያስተማሩ እንድባርክ ልጸልይልህ ፈልጋለሁ። ለምን ጸሎት እንድትባረክ ብትሉት ምን ቀረኝና ሊል ይችላል። ስለምንድን ነው? ቆይ እንደው መጀመሪያ ንገረኝና ትጸልይልኛለህ። ስለምንድን ነው? ሊመጻደቁም ሊኮሩም ሊናገሩም ይችላሉ። ስለዚህ ይህንን ነው የሚለው፣ ሁሉንም ካሻገረ በኋላ ይላል። ማን? ያዕቆብ። ሁሉንም ካሻገረ በኋላ ቤት በያቦቅ ወንዝ ጋር ለብቻውን ማን? ያዕቆብ ቀረ። ብቻውን ጥበቡንም አድርጎ እጅ መንሻውንም አሳልፎ
በተሰጠው ነገርም አመስግኖ ግን ብቻውን ቀረ። አያችሁ፣ ጫጫታ ቢሰማ ሊያመልጥ ነው። በእጅ መንሻ ቢታረቀው ሊወጣ ነው። እኔ ማነኝ ብሎ ደግሞ እንደው የለመነው ያመሰገነው እግዚአብሔር ደግሞ ከፊቱ ጠላቱን ዞር ቢያደርግለት፣ ወንድሙን ዞር ቢያደርግለት ሊሄድ ነው። ይሄ ሁሉ በሆነበት ሁኔታ ውስጥ ለብቻውን። ክብር ለኢየሱስ ክርስቶስ ይሁን። አንዳንድ ጊዜ እግዚአብሔር ለብቻችንን ሲያገኘን በጣም ጥሩ ነው። ከጥበባችን ውጪ፣ ከብልጠታችን ውጪ ከምንመካበት እናታልልበታለን ወይ ደግሞ ሰዎች እሺ እናሰኝበታለን ብለን መማለጃችን ከያዝነው ነገር ውጪ፣ ከሱ ውጪ ሲያገኘን ብቻችንን ከምንቆጥረው ነገር ብቻችንን፣ ከምንመካትንበት ነገር ብቻችንን፣ አለን ከምንለው ነገር ብቻችንን፣ ከአቅምና ከጉልበታችን በላይ ብቻችንን ያገኘን፣ ያን ጊዜ እውነተኛ መገናኘት ነው። ያን ጊዜ እውነተኛ መስማት ይሆናል። ያን ጊዜ እውነተኛ መረዳት ይሆናል። ያን ጊዜ እውነተኛው ምን እንደጎደለን ማየት እንችላለን። በብዙ ነገርማ ስንከበብ ምን እንደጎደለን ሁሉ አናውቀውም። ብቻችንን በእግዚአብሔር ፊት ስንሆን ግን በጣም እናውቀዋለን ምን እንደጎደለን። ስለዚህ የሆነው ነገር ይሄ ነው። በማያስበው ሁኔታ አንድ ነገር መጣና ምን አደረገው? ያዘው። ብቻውን ነበረ፣ ግን ማንም ይደርሳል ብሎ አላሰበም። ማንም ይመጣብኛል አይልም። በዛ ሌሊት በዛ ውድቅት አንድ ነገር ወደቀበት። ያዕቆብ ተያዘ። ያዕቆብ ማምለጥ አልቻለም። ያዕቆብ የዘመናት ሩጫው እዛ ጋር ተገታ። ያዕቆብ በራሱ መደገፉ እዛ ጋር ቆመ። ያዕቆብ በብልጠቱ ለማምለጥ የሚሞክረው ነገር እዛ ጋር ተያዘ። ያዕቆብ በእጅ መንሻ መልጣለሁ የሚለው የማያመልጠው ነገር ያዘው። ስለዚህ መታገል ጀመረ። ሌሊቱን ሙሉ ይታገል ጀመረ። ከዛስ ሊነጋ አቅላልቷልና ልቀቀኝ አለው። ዘፍጥረት ምዕራፍ 32 ቁጥር 26 ልቀቀኝ። ምክንያቱስ ሊነጋ ነው። ሃሌሉያ! ልቀቀኝ፣ ይበቃሃል። አሁን ግን እንዲህ አይነት ጥያቄ ጠየቀ። ካልባረከኝ አልለቅም። ዋው! እነዚህ ሁሉ ሰዎች ከበውክ፣ አዎ ካልባረከኝ አልለቅም። የሁለት ክፍል ሰራዊት ስትጠራው አቤት ስትልከው ወዴት እያለ የሚሮጥል የሁሉ ተሰብስቦ አልተባረክም? አዎ። ወንድምህን ለማባበል የሚሆን እጅ መንሻ በእጅ ሞልቶ እየላክ አልተባረክም? አዎ። እውነተኛ መሆን፣ እውነተኛ የውስጥ ለውጥ ማምጣት፣ እሱ በረከት ነው። በረከት ከውስጥ ይጀምራል። በረከት ከሚታይ ነገር አይጀምርም። በረከት ከማንነት ለውጥ ይጀምራል። ብዙ ሰዎች ያልተለወጡ ሰዎች ገንዘብ አግኝተው ገንዘቡ አጥፍቷቸዋል። ያልተለወጡ ሰዎች የማያውቁትን ነገር ሲያገኙት የማያውቁት ነገር ይዟቸው ሄዷል። ያልተለወጡ ሰዎች ራሳቸውን መግዛት አቅቷቸው ሌላ ነገር ገዝቷቸው ጠፍተዋል። የተለወጡ ሰዎች ሁሉ ነገር አይገዛቸውም፣ ሁሉን ነገር ግን ይገዙታል። ሁሉ ነገር በእነሱ ላይ ስልጣን የለውም፣ እነሱ ግን በብዙ ነገር ላይ ስልጣን አላቸው። አይሰለጥንባቸውም። ስለዚህ አልተባረኩም። ይሄ ሁሉ ነገር ቢኖረኝ፣ የማየው ነገር ቢኖር፣ እኔ ግን አንድ ነገር ይጎለኛል ነው ያዕቆብ እያለ ያለው። ስለዚህ ምን አለ? አልለቅም። እንግዲያውስ ስምህ ማን ነው? ክብር ለኢየሱስ ክርስቶስ። ስምህ ማን ነው? አያችሁ፣ ይህ ሰው
በፊት ምን ብሎ ነበር? ይስሐቅ በሸመገለ ጊዜ፣ ዓይኑ በፈዘዘ ጊዜ፣ ማየት በማይችልበት ጊዜ፣ ያን ጊዜ ያዕቆብ እየሆነ ምን ብሎ ነበረ? ማነ ሲለው እኔ ማን ነኝ? ኤሳው ነኝ አለ። ሪሊ ኤሳው ነበር? አይደለም። ስለዚህ አባትየውም ተጠራጥሮታል። ድምፅው የማን ይመስላል? ያዕቆብ ይመስላል። ውስጡ ግን ምንድን ነው? ኤሳው ነው። አያችሁ፣ ዓይኑ ፈዛዛ ስለሆነ ይስሐቅ ባረከው። ይሄኛው ዛሬ የያዘው ግን ውስጥንም ውጭንም ያያል፣ ማታለል አይቻልም። ይሄኛው ዛሬ የያዘው ግን ገና በእናቱ ማፀን ሳለ ያውቀዋል። ይሄኛው ዛሬ የያዘው ግን መንገዱን ሁሉ ያውቀዋል። ስለዚህ ማታለል አይችልም። በቃኝ ነው። እውነተኛውን አግኝቷል። እውነተኛው ጋር እውነት መናገር አለበት። ስለዚህ ዛሬ ማን ነው? ኤሳው አይደለም፣ ያዕቆብ ነኝ አለ። ከዛ የሚደንቅ ነገር ተናገር አይደለም። እንግዲህ ስምህ ማን ነው? እስራኤል ይባላል። ያዕቆብ አታላይ። በቃ እዚህ ጋር ቆምክ። አሁንም በራስ ችሎታ ለማምለጥ ታስብ ነበር። አሁንም በእጅ መንሻ ልሄድ ታስብ ነበር። አሁንም በብልጠት ልታመልጥ ትሞክር ነበር። ግን እሱን ሁሉ ተውከውና የጎደለህን አየኸው። ምን? እውነተኛ ለውጥ ፈለግ። የማንነት ለውጥ። ከያዕቆብ ወደ እስራኤል መግባት እሱ ነው እውነተኛ ለውጥ። እሱ ነው እውነተኛ በረከት። የማንነት ለውጥ ነው እውነተኛ በረከት። ሃሌሉያ። ስለዚህ ያዕቆብ ከዚህ በኋላ ያዕቆብ አትባልም። ከዚህ በኋላ አታላይ አትባልም። ከዚህ በኋላ እስራኤል ትባላለህ። ክብር ለኢየሱስ ክርስቶስ። ምክንያቱስ ከእግዚአብሔርም ከሰውም ጋርም ታግለህ አሸንፈሃል። ሃሌሉያ። እዛ ጋር በሰው መንገድ ሄደህ ሆኖልሃል። ግን እዚህ እግዚአብሔር ጋር ስትመጣ የምታሸንፈው በአንድ ነገር ነው። እግዚአብሔር የሚሸነፈው እውነትን ስንናገር ነው። እግዚአብሔር እኮ ጌታ ሆይ ደከመኝ አቃተኝ ስል እኮ ለምን ደከመ አቃተ ብሎ የሚቀጣ አይደለም። ጸጋ የሚሰጥ አጠፋው ጠፋው ስንል ምሕረትን የሚያደርግ በበደልና በኃጢአት ሙታን ስንሆን በክርስቶስ ያሰበን እውነተኛነትን ግን ከኛ ይፈልጋል። ያዕቆብ እውነተኛነቱን አወጣው። ስለዚህ ድሮም ማውቅሃለሁ አንተ አጭበርባሪ አይደለም ያለው። ድሮም ለአባቴ ያልሆንክ ለእኔ አትሆንም አይደለም ያለው። ትላንትና ይስሐቅን ያታለልክ ዛሬ ደግሞ እዚህ መተን እኔን ታታልላለህ አይደለም ያለው። እውነትን በመናገር አሸንፈሃል። ዲስ ኢዝ ዩ። በቃ እውነተኛ መባረክ ፈልገሃል። ማንነትንም ደግሞ አሁን መደበቅ አልቻልክም፣ ገልጠ ተናግረሃል። ስለዚህ ያዕቆብ ሳይሆን እስራኤል ትባላለህ። ክብር ለኢየሱስ። ስለዚህ ምንድን ነው ባርከኝ ሲል ያዕቆብ ምን እያለ ነው? ያዕቆብ ባርከኝ ሲል እውነተኛ የሆነ ለውጥ፣ የማንነት ለውጥ ፈልጓል። ሁሉ ነገር አለኝ አልተባረኩም ማለት እኮ ነው። ሁሉ ነገር በአጠገቤ ለሰው እስከምሰጥ ድረስ የተረፈ ነገር አለኝ፣ ግን ባርከኝ፣ ካልባረከኝ አልለቅህም። ስለዚህም የጠየቀው ጥያቄ አሁን ለመባረኩ የተጠየቀውም ጥያቄ ማነህ ነበረ። ማንነቱን በግልጽ ተናገረ። ያዕቆብ ነኝ፣ አታላይ ነኝ። ማንነቱ ተለወጠ። የማንነት ለውጥ እውነተኛ በረከት ነው። ዛሬ ብዙ ነገሮችን የምናየው ከውጭ ሳይሆን ከውስጥ እንድናይ እግዚአብሔር ይርዳል። የምንቆጥራቸው ነገር የመባረካችን ምልክቶች እንዳይሆኑና እንዳያሳስቱን እኛ ራሳችን መለወጣችን፣ የማንነታችን ለውጥ እሱ በረከት እንደሆነ እናስበው። እግዚአብሔር እኛን ነው መለወጥ የሚፈልገው። አካባቢያችንን ከመለወጥ፣ ቤታችንን ከመለወጥ፣ ኑሯችንን ከመለወጡ በፊት እኛን መለወጥ ይፈልጋል። ስለዚህ
የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። መለወጣችን እውነተኛ ለውጥ ስናገኝ እግዚአብሔርን ፈቃድ አውቀን እንኖራለን። የእግዚአብሔርን ፈቃድ አውቀን መኖር ደግሞ ፍጹምና በጎ ደስ የሚያሰኝ ሕይወት ነው። ቁስ አይደለም፣ የምንቆጥረው አይደለም፣ የምናየው አይደለም፣ ብዙ ሰዎች ስለከበቡን አይደለም። በጎና ደስ የሚያሰኘውን የእግዚአብሔርን ፍቃድ የምናውቀው በተለወጠው ልባችን ነው፣ በተለወጠው ማንነታችን ነው። የአብ ፍቃድ ምን እንደሆነ እያወቀን ደስ የሚያሰኘው ኑሮ እንድንኖር እግዚአብሔር ይርዳል። ካልባረከኝ አልለቅህም አለ ያዕቆብ። በጣም ተገልጦለታል። ዛሬ እኛ ምንድን የተገለጠልን? እውነተኛ የማንነት ለውጥ እንዲሆን እኛም ካልባረከን አልለቅም ብለን ከሱ ጋር መታገል ይሁንልን። በዛ ነገራችን ላይ የሰራዊቱ ጌታ እግዚአብሔር እጁን ይግለጥ። አሜን። ጸጋ ይብዛላችሁ።